يا بني إسرائيل قد أنجيناكم من عدوكم وواعدناكم جانب الطور الأيمن ونزلنا عليكم المن والسلوى كلوا من طيبات ما رزقناكم ولا تطغوا فيه فيحل عليكم غضبي ومن يحلل عليه غضبي فقد هوى. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على سيد المرسلين نبينا محمد وعلى آله وصحبه أجمعين. أما بعد، سورة الأعلى وهي سورة مكية. عندنا سورة مدنية في العلماء والتابعون، لكن الصحيح كبراء بن عازب رضي الله عنه عند تذكره سورة الأعلى ملو بملو ورديتو مكة والسلام. نبياتنا عليه الصلاة والسلام ወደ መዲና ከመሰደዳቸው በፊት እነ ሙስዓብ ብን ዑመይር ከዚያ ደግሞ እነ አብዱላህ ኢብኑ ኡሚ መክቱምን ልከው ነበር። ከነሱ ነው የተማርነው ይላል በራ ኢብኑ ዓዚብ ረዲየላሁ ዐንሁ ይህችን ሱራ። ወከዛሊክ ነቢያችን ዓለይሂ ሰላቱ ወሰላም ወደ መዲና በመጡ ጊዜ ተምረናት ቀርተናት ነበር ብሏልና ሱራዋ መክይ ናት የሚለው ቀውል ትክክለኛ ነው። እችን ሱራ ነቢያችን ዓለይሂ ሰላቱ ወሰላም ይወዷት ነበር። ዓሊ ረዲየላሁ ዐንሁ እንዳለው ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም ዩሒቡሃ። ወከዛሊክ ዓኢሻ ረዲየላሁ ዐንሃ ምን ትላለች? ዊትር ላይ ረሱል ዓለይሂ ሰላቱ ወሰላም ሰቢሕ ቁል ያ አዩሀል ካፊሩን እና ቁል ሁወ አላሁ አሐድን ይቀሩ ነበር። ወከዛሊክ ጁምዓ እና የዒድ ሶላት ላይ እችን ሱራ ከሱረቱል ጋሺያ ጋር አብረው ይቀሯት ነበር። ለሙዓዝም ረዲየላሁ ዐንሁ ሶላት ማርዘም እንደሌለበት ከኋላው የሚሰግዱትን ሰዎች ታሳቢ ማድረግ እንዳለበት መከሩት። በተስቢሕና መሰል ሱራዎችን እየቀራ እንዲያሰግድ መክረውታል። ስለዚህ እቺ ሱራ ትልቅ ደረጃ ያላት ናት። ومن عظمتها وقدرها الله تبارك وتعالى እዚሁ ሱራ ላይ መጨረሻ እንደሚጠቅሰው በዚህ ሱራ ውስጥ የተጠቃለሉ መልእክቶች ከነቢያችን ዓለይሂ ሰላቱ ወሰላም በፊት በነበሩ ታላላቅ ነቢያቶች ኢብራሂም ዓለይሂ ሰላም እና ሙሳ ላይ በተወረዱት መጽሐፍ ውስጥ የሚገኝ ነው ይላል። አይ እቺ ሱራ የያዘችው መልእክት በውስጧ የተጠቃለሉ ርዕሶች በኢብራሂም እና በሙሳ ዓለይሂ ሰላም ላይ በተወረዱ መጽሐፎች ላይ መልእክቷ ይገኛል እና ሱራዋ ትልቅ ደረጃ ያላት ናት። ቢስሚላሂ ረሕማን ረሒም ሰቢሕ እስመ ረቢከል አዕላ። ከሁሉ በላይ የሆነውን የጌታህን ስሞች አጥራ። እስም ጅንስ ነው ቢመዕና አልአስማእ ማለት ነው። ከሁሉም በላይ የሆነውን የጌታህን ስሞች አጥራ። ሰቢሕ አይ ነዝህ እስመሁ ዐን ነቅስ ወልዑዩብ ወዐማ ላ የሊቁ ቢጀላሊህ። ከጉድለት ከነውር ለአላህ ተባረከ ወተዓላ ተገቢ ካልሆኑ ነገራቶች ሁሉ የእሱን ስሞች አልቅ፣ የእሱን ስሞች አጥራ ማለቱ ነው። አንዳንድ ዑለማዎች እስም የሚለውን ሲላ ናት ይላሉ። ቢመዕና ሰቢሕ ረበከል አዕላ ነው። ኢማሙ አልበጋዊ ረሕመቱላሂ ዐለይሂ እንደሚለው አንድ ሰው አላህን ማጥራት በሚፈልግበት ጊዜ ሱብሓነ እስም ረቢየል አዕላ ይለም ማለት
ምንድነው የሚለው سبحان ربي الأعلى ነው لذلك ነብያችን عليه الصلاة والسلام عند العلماء حسن درجة የሚያደርሱ حديث ላይ ምን ይላሉ فسبح باسم ربك العظيم የሚለው የቁርአን አያ በወረደ ጊዜ አይ في سورة الواقعة قال عليه الصلاة والسلام اجعلوها في ركوعكم ይሄ ደግሞ سبح اسم ربك الأعلى የሚለው በወረደ ጊዜ ምን አሉ اجعلوها في سجودكم سجوداتكم ላይ ذكر አድርጓት ብለው አዘዋል لذلك سبح اسم ربك الأعلى ማለት معناه ምንድነው ይላሉ አንዳንድ ዑለማዎች قل سبحان ربي الأعلى ማለት ነው ስለዚህ اسم የምትለዋ زائدة ናት صلة ናት معناه سبح ربك الأعلى ከሁሉ የበላይ የሆነውን ጌታህን ለሱ ከማይመጥን ለሱ ከማይሆን ነገር ሁሉ አጥራው የሚል معنى ያለው ነው አለ አንዳንዶቹ ደግሞ بمعنى التسمية የመጣው አይ ጌታህን በምትጠራ ጊዜ ጌታህን በምታወሳ ጊዜ اجعل تسميتك منزها عن كل النقص والعيوب አጠራርህን አላህን የምትጠራበትን መንገድ በማክበር እሱን በማላክ ለሱ በመተናነስና በመዋረድ የተሞላ ለሱ በሚያምርና በሚመጥን መልኩ አድርገው የሚል معنى ያለው وهذا كله مقبول ነገር ግን ስሞቹን ራሱ አጥራ የሚለው ኢማሙ البغوي እንዳለው قل سبحان اسم ربي الأعلى ማለት አይደለም በል የአላህን ስሞች ከማይገባቸው ነገር አጥራቸው የሚል معنى ያለው إمام الطبري رحمة الله عليه እንደሚለው أي لا تسمي بسم الله الأصنام والآلهة الباطلة የውሸት አማልክቶችንና ጣዖታቶችን በአላህ ስሞች አትጥራ የሚል معنى የሚያዘ ነው ምክንያቱም ሙሽሪኮች ኢላህ ከሚለው ቃል አላት ብለው ጣዖታቸውን ሰይመዋል ዓዚዝ ከሚለው የአላህ ስም ዑዛ منان كملو دمو منان إلى غير ذلك من الأسماء كالله تبارك وتعالى سموتي يوسدوا لأن الزيل وشد أمالك توشاشو لتأوتات توشاشو ياولو نكبرنا لأننا تدرق مالكنا مجملا يا الله انسن أطرى مالك ስትረዳቸው ስትተረጉማቸው በትክክለኛ ትርጓሜያቸው ውሰድ ነው ለራሱ ስም አድርጎ ያጠቀሳቸውን ደግሞ ለሱ ስም አታድርግ ነው ክርስቲያኖች ለምሳሌ አላህን አባት ብለው ይጠራሉ አላህ አባት ነኝ ብሎ አልጠራም አብ እንደሚሉት ማለት ነው وكذلك የሱን ስሞች ከፍጥረት ስሞች ጋር አታመሳስል ለሱ ብቻ የሚገቡ ስሞችን ለሌሎች አሳልፈ አትስጥ ነው ይሄንን ሁሉ የሚያካትት ነው የአላህን ስም ከማይመጥነው ከነውርና ከጉድለት ሁሉ አጥራ ነው አልአዕላ የሚለው ያው የአላህ ተባረከ ወተዓላ ዑሉሙ የበላይነቱ ሶስት አይነት ነው ዑሉሙ القدر የሚባል አለ አይ አላህ ተባረከ ወተዓላ በደረጃው በዐظመው አዕላ وأعظم من كل عظيم فكلهم تعالى إلى أن يبلى يونا وكذلك علو القهر من بلاد يا الشنات التي بلاينا وهو القاهر فوق عباده دار الله كلهم يا الشنفان فكلهم لا يمفرد بلاي جتان إيه ولدتو مسلمون كله يمسنا مبتنا أي الله تبارك وتعالى بقدروا በአሸናፊነቱ ከሁሉም በላይ እንደሆነ ሙስሊሞች ይስማማሉ ሶስተኛው ደግሞ ዑሉው الذات የምንለው ነው በአካል አላህ ተባረከ ወተዓላ በህልውናው ከሁሉም በላይ ነው ከዓርሽ በላይ ከፍ ብሏል ይሄንን ነው አንዳንድ ከነብያችን አለይሂ ሰላቱ ወሰላም ሱና ወጣ ያሉ ሰዎች የማይቀበሉት ሰለፎች ከሰሃቦች ጀምሮ የነሱን መንገድ የያዙ አህሉ ሱና ወል ጀማዓዎች ለአላህ የሚያጠልቁት ማለት አላህ የበላይ ነው ስንል
بقدرنا بقهر بالتالي بل بذاته بذاته كعرش بلا يكف بلوان بتلاقي القرآن آيات أحاديث عندما استوى الرحمن على العرش استوى إليه يصعد الكلم الطيب وغير ذلك من الآيات الله كعرش بلا بذات كف دالا يميار رقاق آيات مستوى وكذلك نبينا عليه الصلاة والسلام بحديث إهننا رقاق عندي جارية أقل قائنات له نسو صحابي له متاتنا الصال ممتاتو تلتفوت الرسول عليه الصلاة والسلام متات نسأل يا وتات حر لي هذا القلب فلقوا معنا ولن يمتاز مجمع يالو كالزيان يزوات متات نبيات عليه الصلاة والسلام أين الله لو تجيبات الله يجب قالت في السماء سماء إلى نوالك من أنا من قالت رسول الله يا الله ملك دنيانا هذا الشيء يجين كثير رسول عليه الصلاة والسلام منه أعتقها فإنها مؤمنة اتشلج آمانينات نزا أوطاتا آمانينات اندلو يا درقاتي ونكر من دنو الله تبارك وتعالى يتنو بلو ستأيقوات سماء إلى نو بلا بمسكوان ይሄ ሙስሊሞች ብቻ የሚያውቁት አይደለም حتى ካፊሮች እንኳን ያውቁታል ምክንያቱም አላህ ተባረከ ወተዓላ የሱ የበላይነት ከሁሉም በላይ ከፍ ማለቱን በሁሉም ፍጥረቶቹ ልብ ውስጥ ያስቀመጠው ያደረገው ነገር ፍርዓውን እንኳን የአላህን አለመኖር ለማረጋገጥ ሲፈልግ ምንድነው ያለው ያ ሃማኑ ابني لي صرحا لعلي أبلغ الأسباب أسباب السماوات فأطلع إلى إله موسى وإني لأظنه كاذبا أسكي وجه سماء دوم يوطأني من قد أدرك الدنيا إهن الله أميرهم جيتهم فلتي لاقيني وجدوا له عندما ينورك الله على قل عند الله وقال فرعون راسه الله وجحدوا بها واستيقنتها أنفسهم ظلما وعلوا دار قال لقد علمت ما أنزل هؤلاء إلا رب السماوات والأرض بصائر وإني لأظنك يا فرعون مسبورا موسى عليه السلام تقال ليل ذات إهن هلو تأمر يا ورجو يسماياتنا يا مدر جيسا يهونه الله عنده هنا تاوك على ربطنيانا فرعون يوكال قل بقراتنا بمبتنين الله يلم لمالت يتفلقوا ما تأكون وما ترجع تتقوا سماي لي لذلك عن بكثير قالوا أبو المعالي الجويني يبالو علم قالوا ولما تأبش حياته الجولاي توبة يدرقوا ودا أهل السنة والجماعة اعتقاد يتمددنا جو مجمر علي يا أشاعرة وجن من قبل نقبل نكتروا تنا خطبة يدرقوا قالوا من بلا يوتو يمكرالوا سويتي الله سبحانه وتعالى كعرش لا يلون عندما يتقبوا الله كعرش بلا يلو مالت تككلن يندال هنا كذا سر تقمط ويميادمد عند سوال له إن من الأشياء يا أستاذ ይሄንን የምታወራውን ነገር ተወዋላችሁ አእምሮ ተጠቀም እንዲህ ከሆነ እንዲህ አይሆንም እንዲህ ነው እንዲህ ይሄን ሁሉ ተወውና አዋቂ ሁሉ ሙእሚን ሁሉ አላህ ባለ ቁጥር ልብ ውስጥ አስገዳጅ የሆነ ወደ ሰማይ የሚመለከት ነገር አለ ያንን ነገር የተላደረገው አላችሁ አላህ ግን ቀልቤ ታላዘው ታልፈልገው ወደ ቀኝ ወደ ግራ ይልም ቀጥታ ወደ ሰማይ ነው የሚሄደው ይሄንን አላህ አስገዳጅ አድርጎ ይወጥ ያስቀመጠውን ተፈጥሮዬን የተላደረገው አላችሁ የዚህን ጊዜ አቡል መዓሊ ምናሉ ሐየረ من همداني ይሄ ተዋወዛገበኝ እያሉ ወረዷል እና የአላህ ተባረከ ወተዓላ ከፍጥረቶቹ ሁሉ የበላይ መሆኑ ከዓርሽ በላይ ከፍ ማለቱ በቁርአንና በሱና በሱሐባዎች ስምምነት ብቻ የተረጋገጠ ሳይሆን አእምሮ ትክክለኛ ተፈጥሮ ያልተበላሸው ሁሉ የሚያውቀውና የሚረዳው ነገር አላህ ስንል ቀጥታ ቀልባችን የሚሄደው ወደ ሰማይ ለምን አላህ ተባረከ ወተዓላ እኛን ስለፈጠረን ማለት ነው ነብያችን አለይሂ ሰላቱ ወሰላም ይላቸዋል ይሄንን
ከሁሉም በላይ የሆነውን ጌታህን ስሞቹን አጥራ ከጉለትና ከነውር ከፍ አድርገው አወድሰው ይላቸዋል። ሰቢሕ እስመ ረቢከል አዕላ ከሁሉም በላይ የሆነውን የጌታህን ስሞች አጥራ። አለዚ ኸለቀ ፈሰዋ አለዚ ኸለቀ ፈሰዋ ያ የፈጠረ ያስተካከለም አይ ኸለቀ ኩለ ሸይ ፈጀዐለሁ ሙስተዊያን ወሙዕተዲላ ሁሉንም ነገር ፈጥሮ አፈጣጠሩን የተስተካከለ ያደረገ ማለት ነው። ሰውንም ጅንንም መላኢካውንም እንስሳውንም በራሪውንም ሁሉንም ለሱ የሚሆንን አፈጣጠር ፈጥሮታል። ያፈጣጠሩ ደግሞ እንከን የሌለበት የተስተካከለ ነው። ይሄ ከነውር የምታልቀው ከጉድለት የምታጠራው ጌታ ነገራቶችን ሁሉ የተስተካከሉ አድርጎ የፈጠረ ነው። አለዚ ያ ኸለቀ የፈጠረ የሆነ ፈሰዋ ያስተካከለም ወለዚ ቀደረ ፈሀዳ ያም የወሰነ የመራም የሆነውን ማለት ነው። ቀደረ አይ ቀደረ መቃዲረ ኩል ሸይ የሁሉንም ነገር ውሳኔ የወሰነ ነው። ነቢያችን ዓለይሂ ሰላቱ ወሰላም እንዳሉት ኢነላህ ቀደረ መቃዲረ ኩል ሸይ ቀብለ ኸልቂ ሰማዋት ወልአርድ ቢኸምሲነ አልፈ ሰና ሰማያትና ምድርን ከመፍጠሩ ከ50 ሺህ ዓመት በፊት የሁሉንም ነገራቶች ውሳኔ ወስኗል። ለውሐል መሕፉዝ ላይ እንደዚሁ ያን የወሰነውን ውሳኔ ጽፎታል። ለዚያ ለወሰነው ነገር ደግሞ ፍጥረቶችን ሁሉ መርጧቸዋል። ፈሀዳ አይ ሀዳ ኩለ ሸይን ኢላ ማ የንፈዑ ወይሕታጁ ፍጥረትን ሁሉ የሚያስፈልጋቸውን የሚጠቅማቸውን ነገር ሁሉ መርጧቸዋል። ሐታ አልበሃኢም እንስሳዎች እንኳን ሳይቀሩ ማለት ነው። ሐታ ረቢዕ ገና የተወለደ ልጅ በህይወት የሚያቆየው ምን እንደሆነ ያውቃል። ማንም ሳይጠቁመው ማንም ሳያመላክተው ቀጥታ ወደ እናቱ ጡት ነው የሚሄድ። ኢላ ገይሪ ዛሊክ ሚን አልዐጃኢብ ዑለማዎች በተፍሲል ኩቱቦቻቸው ላይ እንደጠቀሱት ማለት ነው። ሐታ እባብ ይላሉ ኢማም አልቁርጡቢ ረሕመቱላሂ ዐለይሂ እንደጠቀሰው በሚያረጅ ጊዜ አይኑ ይጠፋል እና አይኑ ከጠፋ በኋላ እንዲከፈት የሚያደርገው የሆነ ዛፍ አለ የሆነ ቅጠል። ይሄ እባብ አይኑ የጠፋ ከመሆኑ ጋር በሺህ የሚቆጠሩ ማይሎችን ሂዶ ያንን ዛፍ ማንም ሳያመላክተው ያገኛል። ከዚያም በኋላ በዚያ አይኑ እንዲገለጥ ያደርጋል። ዓሳዎች አሉ ብዙ ዓመታትን ከቦታቸው ርቀው ያን የሚኖሩበት የነበረውን ቦታ የሚያውቁና የሚመለሱ ማለት ነው። ሱረቱ ጣሃ ላይ እንዳለው አለዚ አዕጣ ኩለ ሸይን ኸልቀሁ ثم هدى ለሁሉም ነገር አፈጣጠሩን የሰጠ ከዚያም በኋላ ደግሞ የሚያስፈልገውን ነገር እንዲያገኝ የተጣለበትን ኃላፊነት እንዲወጣ የሚያስችለውን ነገር ሁሉ እንዲረዳና እንዲያውቅ አድርጎታል። በተፈጥሮ ወይም ደግሞ በተዕሊም ማለት ነው። አንዳንዱ ምራቻ ዝም ብሎ ካለምንም ትምህርት በተፈጥሮ አላህ ተባረከ ወተዓላ በደመ ነፍስኛ ውስጥ ያስቀመጠው ሂዳያ አለ። አንዳንዱ ደግሞ መልእክተኞችን በመላክ መጽሐፍቶችን በማውረድ አላህ ተባረከ ወተዓላ ባሮቹን የሚመራበት መንገድ አለ። ይሄ ነው የምታጠራውና ከፍ የምታደርገው ጌታ ባሮችን ዝም ብሎ ባልሆነ መልኩ የፈጠረ የሚያስፈልጋቸውን ነገር ያልሰጣቸው አይደለም። ላ ባሮቹን የሚንከባከብ የሚያስፈልጋቸውን ነገር ሁሉ የሚያሟላ አፈጣጠራቸውን አስተካክሎ ከዚያ በኋላ ደግሞ የሚያስፈልጋቸውን ነገር ሁሉ እንዲያገኙ የመራቸውና ያመላከታቸው ጌታ ነው። ወለዚ ቀደረ ፈሀዳ ያንንም የወሰነውንና የመራውን ወለዚ አኽረጀ አልመርዓ ያንንም
قطوشن يا وطاون المرعى هو المكان الذي ترعى فيه البهائم እንስሳዎች የሚጠበቁበት የሚገጡበት ቦታ ነው መርዓ የሚባለው الله سبحانه وتعالى أخرج المرعى أي أخرجه ربا أخضر አረንጓዴ ለምለምና እርጥብ አድርጎ ወጣው ለነዚህ እንስሳዎች ምግብ መጓጓዣና ሌሎች ጥቅሞችን የምታገኙባቸው የሆኑትን እንስሳዎች የሚመገቡትን ለመኖር የሚያስፈልጋቸውን ግጦሽ ያወጣ ነው والذي أخرج المرعى ያንንም ግጦሽን ያወጣ የሆነውን فجعله غثاء أحوى ከዚያም ደረቅና ጥቁር ያደረገው አይ ይሄንን የግጦሽ መሬት ወይም ደግሞ የግጦሽ ነበር ለምግብነት የሚሆን እርጥብ ለምለምና አረንጓዴ አድርጎ ካወጣው በኋላ እንደገና የደረቀና የጠቆረ ያደርገዋል ይሄ የአላህ ተባረከ ወተዓላ ሻይነትን የሚያመላክት ነው ይሄ እጽዋቶችን አረንጓዴ የለመለሙ እርጥብ አድርጎ ከዚያ በኋላ ደግሞ የሚያደርቃቸውና የሚያጠቁራቸው ጌታ የሞተን ሕያው ማድረግ ሕያው የሆነን መግደል የተቸገረን መስጠት የተሰጠን ማስቸገር አይቸግረውም በሁሉም ነገር ላይ ቻይ ነው የሚል ማዕና ያለው فجعله أدرجهم غثاء أيابسا درق مالتنا أحوى يتقور أحوى مالت ياو حوى يميبال لونا وهو الذي بين السواد والأخضر بدقرنا بارنقوادي مكاكري لك ألم حوى يبال السواد ብዙ ጊዜ ፀሐይ መጥቶት ቆይቶ ከደረቀ ከታፈነ በኋላ ያረንጓዴ የነበረው ቀለም ወደ ጥቁርነት ይቀየራል ያ ነው አህዋ ተብሎ የተጠቀሰው ይሄንን ማድረግ የቻለ ጌታ ከሞታችሁ በኋላ እናንተን መቀስቀስ ምንም አይነት ሁኔታ ላይ ብትሆኑ ያንን ሁኔታ መቀየር አይቸግረውም ነው والذي أخرج المرعى ያንንም ግጦሽን ያወጣውን فجعله غثاء أحوى ደረቅና ጥቁርም አደረገው ከአረንጓዴና ከለምለምነቱ በኋላ የደረቀና የጠቆረ ያደረገው የሆነውን ጌታህን ስሞች አጥራ አውሳ سنقرئك እናስነብብሃለን እንድታነብ እናደርጋለን فلا تنسى አትረሳምም ይሄ ዑለማዎች እንደሚሉት ነብያችን አለይሂ ሰላቱ ወሰለም ጅብሪል ይሄንን ቁርአን በሚያወርድባቸው ጊዜ ቁርአኑ እንዳይጠፋኝ እያሉ እየተቻኮሉ ሳይጨርስ ቶሎ ይከተሉት ነበር لا تحرك به لسانك لتعجل به إن علينا جمعه وقرآنه እንዳለው ማለት ነው ሱረቱል ቂያማ ላይ እዚህም ላይ سنقرئك ማለት አይ سنجعلك تقرأه وتحفظه ማንበብ እንድትሸመድደው እናደርጋለን አትጨነቅ فلا تنسى ከዚያም በኋላ ደግሞ አትረሳው نجعله راسخا في قلبك በቀልብ ውስጥ የጸና እናደርገዋለን አትረሳውም አይዞህ ያላቸው ነው ነብያችን አለይሂ ሰላቱ ወሰለም سنقرئك برقم እናስነብብሃለን فلا تنسى አትረሳምም ያነበብከውን የሐፈዝከውን አትረሳም الله تبارك وتعالى እንዲቆይ ያደርገዋል إلا ما شاء الله يشاء ሲቀር ይሄ استثناء አንዳንዶች ዑለማዎች ምን ይላሉ إن الله لا يشاء أن تنساه ማለት ነው معناه አይ አላህ እንድትረሳው አይፈልግም በፍጹም አላህ የሻው ሲቀር ማለት ምንድነው ምንም ነገር አትረሳም ማለት ነው አሉ ሱረቱ ሁድ ላይ አላህ እንዳለው خالدين فيها ما دامت السماوات والأرض إلا ما شاء ربك إن ربك فعال لما يريد የጀሃነም ሰዎች ኩፋሮች በጀሃነም ውስጥ ዘላለም እንደሚኖሩ
በሶስት እንደሚዘወትሩ ከተናገረ በኋላ ኢላ ማሻ ረቡክ አለ ጌታ የሻው ሲቀር من المعلوم ኩፋሮች ሙሽሪኮች በጀሃነም ውስጥ ሁሉ ጊዜ ዘውታሪዎች ናቸው ስለዚህ ኢስቲስናኡ ምንድነው ይሄ ነገር የሚከሰተው በአላህ ፍላጎት ነው ጀሃነም ውስጥ ለዘላለም የሚቆዩት ለምንድነው አላህ መቆየታቸውን ስለፈለገ ነው እሱ መውጣታቸውን ቢፈልግ ይወጡ ነበር ነው እዚህ ላይ ይሄንን ቁርአን የምታነበው የማትረሳው በሆነ መልኩ የምትሸመድደው ለምንድነው አላህ ስለፈለገ ነው እሱ ቢሻሉ ያትረሳህ ነበር የሚል ማዕና ያለው ነው አንዳንዶቹ ደግሞ ወለዓለሁ هو الصحيح ኢማም አጥበሪ እንደመረጠው ኢላ ማሻ አላህ ማለት ምንድነው አላህ የሻውን ያስረሳሃል የሚያስረሳው ምን ነው አላህ የሻራቸውንና ነስኽ ያደረጋቸውን አያቶች ነው ما ننسخ من آية أو ننسها نأتي بخير منها أو مثلها እንዳለው ማለት ነው الله سبحانه وتعالى قراءهم حكمهم ለመሻር የፈለገውን አያ ከልብ ውስጥ ያወጣዋል ያስረሳሃል ከዚያ ውጪ ግን ይሄንን ቁርአን አትረሳውም እኛ በቀልብ ውስጥ የታተመና የጠና እናደርገዋለን እያላቸው ነው ስለዚህ ኢስቲስናኡ እዚህ ላይ ምንድነው አይ ما نسخناه من الآيات ማለት ነው የሻርነውና ያስወገድነው ሲቀር ከዚያ ውጭ ያለውን ቁርአን ሙሉ በሙሉ በልብ ውስጥ እናጸናዋለን ማለት ነው سنقرئك برغت እናስነብብሃለን فلا تنسى አትረሳምም إلا ما شاء الله الله يشاء ሲቀር አይ አላህ የሻረውና መንሱኽ ያደረገው ሲቀር ማለት ነው إنه يعلم الجهر وما يخفى እሱ ግልጹንም የተደበቀውንም ሁሉ ያውቃል አይ አላህ ተባረከ ወተዓላ ላንተም ለኡመቶችህም የሚጠቅማቸው ምን እንደሆነ ያውቃል የሚጠቅመውን እናጸድቀዋለን እናቆየዋለን አይጠቅምም ያለውን ደግሞ እናስረሳሃለን እንሽረዋለን ማለት ነው አላህ ሁሉንም ነገር ያውቃል የረሳኸው አያስጨንቅህ የሚጠቅምህን ግን እናሸመድድሃለን እንዲቆይ እናደርገዋለን إلا ما شاء الله الله يشاء ذكر إنه يعلم الجهر وما يخفى السو قلتنم يتدبقونم هلو يوقال ونيسرك لليسرى لقريتم إنا قرهلا نيسرك أي نسهلك ونهيئك مالك يتقرى إنا درب الله لن إنا زقاجها لن لليسرى لقريتم مالك التقريت وهي العمل الصالح والخير والاستقامة الله يوجه نقر مسرات لو قرما وكذلك يا نبي يجرم عليه الصلاة والسلام شريعة قرنا بعثت بالحنفية السمحاء عند النبي عليه الصلاة والسلام أن يتلاقت قرى قربهن هاي ما نطلق كان يابفت بدبروا أمتوش لا يتجعلوا شكم أغلال انديانسوا قالنا قلال يهونن شريعة يزون يمتوه نبياتنا عليه الصلاة والسلام الله بالتالي القرآن آياته جنة تكتب سورة المائدة وكذلك نبياتنا عليه الصلاة والسلام بحيث إن تناكروا مالنا يسروا ولا تعسروا بشروا ولا تنسروا الساكو يتلاقوا أبصار هنا أقرار هنا إنيام قال لهونتشو شريعة إنا قرها لن قال لهونتشو هوت لمركامي تسرى إنا الزقاجها لن مالكنا ونيسرك إنا قرها لن إنا الزقاجها لن لليسرى لقريتو أي للشريعة اليسرى السمحة قال لنا قال له وليتو شريعة الله لما التعذب نوفق على من الناس زقاجها لن مالكنا فذكر قصص إن نفعت الذكرى قصاتيتو يمتتكم كهونتش ما قصت يمتتكم كهونة قصص إن يمتنواجه شرطا يو علماء وجبت لأي من قبل يتركم عندنا من أعلو إن نفعت الذكرى مالة الزلاج محذوف هنا قال اللوال
إن نفعت الذكرى أو لم تنفع مالتنا بتقنون باتقنون قصتنا الله سورة النحل لك وترابيل تقيكم الحر اندالو مالتنا لبسنا ما درقنا الله شوف كمقد يمكلاكل هنا من المعلوم لبس كمقد مشاهد لم يكلاكل كبرتم سويت كفروا بمن نقروا يقررون سلم الردود اختصارا الله تبارك وتعالى يتوى وترابيل تقيكم الحر والبرد مالتنا معنا ثلاث إذن الله من دنوال معنا إن نفعت الذكرى أو لم تنفع قصة جيتو ما قصته بتتقمم باتتقمم أنت قصت بما استوى لا يقتل من المعنى اللون عندنا علماء يقولون إن يمثلوا ظاهر شرطنا نقدر بوسطا كافروችን ወቀሳና እነሱን መተቻን በውስጡ ያለስቃልናታ ظاهرها الشر ومعناها الذنب والتوبيخ للكافرين አስታውት ገጽ እነዚህ እውነት ከቀረበላቸው በኋላ አንቀበልም የሚሉ ኩፋሮች ቢጠቀሙ እንኳን እነሱን እየወቀሳቸው እነዚህ ሰዎች ለሐቅ አያጎበድዱም እውነት ለፊታቸው ሲቀርብላቸው አይቀበሉም የሚል ወቀሳን የያዘ ነው ይላሉ። አንዳንዶቹ ደግሞ እዚህ ላይ አላህ ተባረከ ወተዓላ ነቢያችን ዐለይሂ ሰላቱ ወሰላም የዳዕዋን ሕክማ የዳዕዋን አደብ እያስተማራቸው ነው አሉ። ኢማም ኢብኑ ከሲር ረሕመቱላሂ ዐለይሂ እንዳለው ፈዘኪር ሐይቱ ተንፈዑ አተዝኪራ ማስታወስ የምትጠቅምበት ሁኔታና ቦታ ላይ ብቻ አስታውስ። መገሰጽህ መምከርህ የበለጠ ጥፋት የበለጠ ብልሽት የሚያመጣ ከሆነ ተወው። ዑለማዎች እንደሚሉት አንድ ሰው ለምሳሌ ኸምር እየጠጣ ብናገኘው ኸምር አትጠጣ አላህ ይህንን ስራ አይወደውም አላህን ፍራ ስንለው አላህ አትበለኝ አላህ አላውቅም ብሎ መልስ የሚሰጠን ከሆነ ለምሳሌ አንድ ሰው ይሄን ሰው መምከር የለብንም በዚህ ሰዓት። ምክንያቱም ከወንጀል እንዲቆጠብ ስንመክረው ወደ ምን ገፋ ነው? ወደ ኩፍር ገፋ ነው። ቢታኒክ ተተር የሚባሉት እነዚህ ሞንጎሊያዎች የሙስሊሙን ዓለም በአንድ ጊዜ ተቆጣጥረው ነበር እና ይመሩ ነበር በእነ ሼኹል ኢስላም ተይሚያ ረሕመቱላሂ ዐለይሂ ዘመን እና በዛ ያለፈ ሼኹል ኢስላም ከተማሪዎቹ ጋር እነዚህ ተተሮች ወታደሮቻቸው ኸምር ይጠጣሉ። ያው በሸይኹል ኢስላም ዘመን እነዚህ ተተሮች ራሱ እስልምናን በትክክል ባይረዱትም ተግባራዊ ባያደርጉትም አብዛኛዎቹ እስልምናን ተቀብለናል የሚሉ ናቸው እና ተማሪዎቹ ያ ሼኽ እነዚህ ሰዎች ለምን አትመክራቸውም አሉ። ተዋቸው አለ ይጠጡ። ይሄን መጠጥ አትጠጡ ብንላቸው ሄደው ሙስሊም ነው የሚገሉታል። ስለዚህ እዚህ ላይ አላህ ተባረከ ወተዓላ ምን እያላቸው ነው? መገሰጽህ መምከርህ የሚጠቅም ከሆነ ምከር። መምከርህ ግን የበለጠ ጥፋትን የሚያስከትል ከሆነ ሰዎችን በክህደት ላይ የሚገፋፋባቸው አጋጣሚ ከሆነ የዚያን ጊዜ ተቆጠብና ሌላ ምቹ አጋጣሚ ስታገኝ ግሳጽህን ቀጥል፣ ማስታወስህን ቀጥል እያለ ነቢያችን ዐለይሂ ሰላቱ ወሰላም እየመከራቸውና እያመላከታቸው ነው ይላሉ። የመጀመሪያውና ይሄ የመጨረሻው ማዕና አቅረብ ነው። አይ محذوف ይሆናል ቢጠቅምም ባይጠቅምም ገስጽ ነው። ወይም ደግሞ መገሰጽ የሚጠቅምበት ሁኔታ ካልሆነ በስተቀር እንዳትገስጽ የሚል ትዕዛዝ ለነቢያችን ዐለይሂ ሰላቱ ወሰላም የሚያስተላልፍ ነው። ያ የተከፈላቸው ማዕኒዎች በአጠቃላይ መግባት የሚችሉ ናቸው። ፈዘኪር ገስጽ ኢን ነፈዐት ዚክራ ገሳጽዋ የምትጠቅም ብትሆን ጠቃሚ የምትሆንበት አጋጣሚ ከሆነ ገስጽ፣ በመገሰጽህ ላይ ቀጥል። ሰየዘከሩ መን የኽሻ አላህን የሚፈራ ሰው ይገሰጻል። መን የኽሻ አይ አላህን ተባረከ ወተዓላ የሚፈራ ማለት ነው። ኸሽያ ማለት ኸውፉን አን ዒልም ከእውቀት የሚመነጭ የሆነ ፍርሃት ማለት ነው። አንድ ሰው ያለውን አቅም
ያለውን ችሎታ ምንነቱን ሳንረዳ የምንፈራው ፍራቻ ኸውፍ ይባላል። አማ አቅሙን አውቀን ማንነቱን ተረድተን የምንፈራው ፍራቻ ኸሽያ ይባላል። አላህ ተባረከ ወተዓላ ታላቅ መሆኑን የሚያውቅ የእሱን ዐዘማ ቻይነት የሚረዳ ሰው ይገሰጻል። የሚጠቀም ሰው ስለማይጠፋ አንተ በመገሰጽህ ላይ ቀጥል ነው የሚላቸው። ሰየዘከሩ ይገሰጻል መን የኽሻ አላህን የሚፈራው ሰው ወየተጀነቡሃል አሽቃ መናጢ የሆነውም ይርቃታል። አይ ይችን ተግሳጿን ማስታወሱንና ምክሩን እድለቢስ የሆነው መናጢ የሆነው ሰው ከሷ ይርቃል ነው። አልአሽቃ አይ ሸዲድ ሸቃዋ ማለት ነው። እጅግ መናጢ የሆነ በእድለቢስነት ድካ የደረሰ ሰው ነው። የአላህ ተባረከ ወተዓላን ሸሪዓ የማይከተለው ወደ እስልምና የማይገባው ማለት ነው። ሰየዘከሩ መን የኽሻ ጌታውን የሚፈራ ሰው ይገሰጻል። ወየተጀነቡሃ አልአሽቃ እጅግ መናጢ የሆነውም ይርቃታል። አለዚ የስለ ናር አልኩብራ ያ ታላቂቱን እሳት የሚገባ የሆነው ይሄ መናጢው ግሳጼዋን የማይሰማና የሚርቀው ሰው ታላቂቷን እሳት የሚገባ ነው። እቺ እሳት አልኩብራ የተባለችው هي الدرك الأسفل من النار إلى العلماء ከእሳት አዘቅት ውስጥ ያለችው ሶናዲድ አልኩፍሪ ወልኒፋቅ የሚቀጡባት የጀሃነም ክፍል ናት ይላሉ። ወይም ደግሞ هي الجهنم كلها جهنم በአጠቃላይ ታላቅ እሳት ናት፣ ታላቅ እሳት ናት። ሌሎች ሱራዎችን ስንተረጉም እንዳሳለፍነው ነቢያችን አለይሂ ሰላቱ ወሰላም የጀሃነም እሳት ከዱንያ እሳት በ69 እጥፍ እንደምትበልጥ ተናግረዋል። እቺ ታላቂቷ እሳት ውስጥ የሚገባና በሷ የሚቀጣ ነው። አለዚ የስለ ናር አልኩብራ ያ ታላቂቷን እሳት የሚገባ የሆነው መናጢው ይርቃታል። ثم لا يموت فيها ولا يحيا ከዚያም በሷ ውስጥ ሕያው አይሆንም አይሞትምም። አይ ይሄ ሸቅይ ሰው ጀሃነም ከገባ በኋላ لا يموت فيها በሷ ውስጥ አይሞትም ولا يحيا ሕያውም አይሆንም። ከቅጣት የሚያርፍበት ሞት አያገኝም። የሚደሰትበትና መልካም ህይወትንም አይኖርም። والذين كفروا لهم نار جهنم لا يقضى عليهم فيموتوا ولا يخفف عنهم من عذابها كذلك نجزي كل كفور قال الله تبارك وتعالى እነዚያ የካዱ ሰዎች ይላል ለነሱ የጀሃነም እሳት አለላቸው። ወይ ተፈርዶባቸው አይሞቱ ወይም ደግሞ ከቅጣቷ አይቀነስላቸው። በል እንዲሞቱ አላህ ከዚህ ቅጣት ለቅጽበት ያክል እንኳን እንዲያሳርፋቸው ይለምናል። ወናደው ያ ማሊኩ ሊየቅዲ ዐለይና ረቡክ ቃለ ኢነኩም ማኪሱን የጀሃነም ዘበኛውን ተቆጣጣሪውን ማሊክን ይጠሩታል። እንደው ጌታህን እስኪ ጠይቅልን ይፍረድብን ይግደለንና ከዚህ ቅጣት ይገላግልን ይላሉ። ላ እዚህ ውስጥ ትቆያላችሁ ብሎ ይመልስላቸው። ወማ ዱዓኡ ልካፊሪነ ኢላ ፊ ضላል ጥሪያቸው፣ ልመናቸው፣ ተማጽኗቸው ምንም ጥቅም አያስገኛቸውም። እና ይሄ አንተ ስትገስጽ፣ አንተ ስትመክር፣ አንተ ስታስታውስ የማይጠቀም ጀርባውን የሚሰጥና የሚሸሽ ሰው ታላቂቱ ጀሃነም እሳት ውስጥ ይገባል። በሷ ውስጥም የማይሞት መልካም ኑሮን የማያገኝ ሲሆን ይቀጣል። ثم لا يموت فيها ولا يحيا ከዚያም በሷ ውስጥ አይሞትም ሕያውም አይሆንም። لا يحيا أي لا يحيا حياة طيبة ولا يعيش عيشة سعيدة የሚኖረው ኑሮ ደስተኛ አይደለም። ሐያቱም እንደዚሁ የተረጋጋችና መልካም አይደለችም። ከዚያም የሚገላግለው ሞት አያገኝም። በዚህ መካከል ሁል ጊዜ በስቃይ ሁል ጊዜ በሰቀቀን ነው የሚኖረው። ቀድ አፍለሐ መን ተዘካ የተጠራራ ሰው
برقتم يفلقوا النجر أغنيا أفلح أي نجح ونال مطلوبه ومراده أفلح مالت منه عند سيم يفلقوا النجر أغنيا سكت أما هنا مالت من تزكى أي من زكى نفسه عن الشرك والمعاصي بالله كما قال كوانجل راسه يقرار راسه برقتم فلاقوتون أغنيفال سكت أما هنا قد أفلح برقتم يفلقون أغنيفال من تزكى يستقرار راسه وذكر اسم ربه فصلى يجيتاون سم يا وسانا يسجدم እነዚህ ሶስት መገለጫዎች የያዘ ሰው ከሽርክ ከወንጀል ራሱን ያጠራ አላህን ተባረከ ወተዓላ በብዛት የሚያወሳ ከዚያ ደግሞ ሶላትን በሙዳወማ በሙሐፈዛ በኹሹዕ የሚሰግድ ሰው የሚፈልገውን ነገር አግኝቷል። ዑለማዎች ምን ይላሉ? በእነዚህ ሶስት ነገራቶች ተዘካ በሚለው ከወንጀል መራቅን እንይዛለን። ወዘከረ እስመ ረቢህ የሚለው ደግሞ አላህን ማውሳትን እንይዛለን አሉ። ሰላ የሚለውን ደግሞ አካላዊ የሆኑ ስራዎችን ሁሉ እንይዛለን አሉ። ስለዚህ አንድ ሰው ከወንጀል ተቆጥቦ መልካም ስራዎችን ሰርቶ አላህን በብዛት የሚያወሳ አላህን በአንድነት የሚያመልክ ከሆነ ይሄ ነው ትክክለኛ ስኬትን የሚያገኘው ፍላጎትን ሁሉ እንደዚሁ የሚያሳካው ማለት ነው። قد أفلح من تزكى يستطرار راسه برقتم يمفلقون أغنيا وذكر اسم ربه فصلى يجيتاون اسم يا وسا يسجدم فصلى أي صلى الصلوات الخمس أمس صلاة يسجد عندما يقولون بصلاة العيدين يترقموا تالو تزكى يمنون بصدقة الفطر يترقموا تالو صلى يمنون دقموا بصلاة العيدين يترقموا تالو ولكن الأنسب والأولى يتشال يهونو عام ما درجه تزكى أي طهر نفسه من كل سوء وصلى كل الصلوات واجب هونون بواجب ملكو ነዋፊዎችን ደግሞ ተቀርበን ኢላላህ የሚሰግድ ሰው ይሄ ፍላጎቱን የሚያሳካና የሚያገኝ ሰው ነው። በል ትክፊሩና አልሐያተ ዱንያ ይልቁንም የቅርቢቷን ህይወት ታስበልጣላችሁ ትመርጣላችሁ። በል የምትለዋ ኢድራብ ሲያቁ የሚያመላክትን ነገር ከዚያ ጋር የምትሄድናት ይላሉ። በል ማለቱ ምንድነው? አይ የሚጠቅማችሁን የነገርኳችሁ ከመሆኔ ጋር በዱንያም በአኺራም ፍላጎታችሁን የሚያሟላ ስኬትን የምታገኙበት ነገር እኔን መታዘዝ አኺራን መፈለግ መልካም ስራ መስራት መሆኑን ነግሬያችሁ እናንተ ግን ያን ነገር ሁሉ ትታችሁ የቅርቢቷን ዓለም ታስቀድማላችሁ እሷን ትመርጣላችሁ የሚል ነው በሚለው ኢብራር። ስለዚህ በሲያቁ ተضمن የሆነ ነገር የሚያመላክት ነው። በል ትኡቲሩና ይልቁንም ትመርጣላችሁ ታስበልጣላችሁ الحياة الدنيا የቅርቢቷን ዓለም وهذا الخطاب للكفار عند جمهور المفسرين كفاروችን ነው አላህ ተባረከ ወተዓላ በዚህ የሚያናግራቸው። ነገር ግን እንዳሳለፍነው ከሙስሊሞችም በዱንያ ላይ ሙንሸግል የሚሆን አኺራን ትቶ ፍላጎቱ ሁሉ ሐሳብ ሁሉ ዱንያ የሆነ ሰው ከዚህ አያ ሐቅ አለው ነሲብ አለው። ኩፋሮችንና ሙናፊቆችን በተመለከተ የመጡ አያቶች በእነሱ ላይ ብቻ የሚገደቡ አይደለም። ሼኹል ኢስላም ረህመቱላሂ ዐለይሂ እንደሚለው ማለት ነው በል ከሙስሊሞችም ወደ ኩፋሮች በቀረበ ልክ በእነሱን ባህሪ በተላበሰው ልክ ለሱም ይሰጠዋል። ልክ ነቢያችን ዐለይሂ ሰላቱ ወሰላም በሐዲስ ምን ብለዋል? أربع من كن فيه كان منافقا خالصا አራት ነገራቶች
ያሉበት ሰው በአራት ነገራቶች የሚገለጽ ሰው ጥርት ያለ ሙናፊቅ ሆናል አለ። አይ ኒፋቅ ዐመሊ ማለታቸው። ከነዚህ ካላቶቹ ደግሞ የተወሰነው ካለው በዚያ ልክ ኒፋቅ ይኖርበታል ማለት ነው። ሲናገር ይዋሻል፣ ቃል ኪዳን ሲገባ ያፈርሳል ኢላ ገይሪ ዛሊክ። ስለዚህ ይሄ ዘሙ ይሄ ተውቢኹና ተቅሪዑ ለኩፋሮች ብቻ አይደለም ለሙስሊሞችም ነው። ፍላጎታችሁን ሐሳባችሁን በዱንያ ብቻ አትገድቡ። የሚጠቅማችሁን ነግሬያችኋለሁ፣ አኺራን ፈልጉ፣ እኔን ታዘዙኝ ነው። በል ቱእሲሩነ አልሐያተ ዱንያ ይልቁንም አይ እኔ ያልኳችሁን ከመከተልና መልካም ስራ ከመስራት ይልቅ ቱእሲሩነ አልሐያተ ዱንያ የቅርቢቷን ህይወት ተመርጣላችሁ ታስበልጣላችሁ። ወልአኺረቱ ኸይሩን ወአብቃ መጨረሻይቱ የተሻለችና ሁል ጊዜ ዘውታሪ ከመሆኗ ጋር ሁል ጊዜ የምትቆየው በላጭ የሆነችው አኺራ ከመሆኗ ጋር ያንን ነግሬያችሁ እናንተ ግን ከዚህ ሁሉ ጋር ዱንያን ከመምረጥ አልተወገዳችሁም። ፍላጎታችሁን በዱንያ ላይ ከመገደብ አልተቆጠባችሁም። ወልአኺረቱ አይ አዳሩ አልአኺራ የመጨረሻይቱ አገር ኸይሩን ወአብቃ የተሻለችና ሁል ጊዜ ዘውታሪ የሆነች ናት። ኢነ ሃዛ ይሄ ይላል አይ ይሄ ኢነ ሃዛ በሚለው የተፈለገው አንዳንዶቹ ዑለማዎች ምን ይላሉ? ወልአኺረቱ ኸይሩን ወአብቃ የሚለው ይላሉ። አንዳንዶቹ ደግሞ እነ ኢማም አጠበሪ ረሕመቱላህ ዐለይሂ ወገይሪህ በል እነዚህ አራት አያቶች ናቸው የተፈለጉት ይላሉ። ቀድ አፍለሐ መን ተዘካ ወዘከረ እስመ ረቢ ፈሰላ በል ቱእሲሩነ አልሐያተ ዱንያ ወልአኺረቱ ኸይሩን ወአብቃ የሚሉት አራቱ አንቀጾች ናቸው ኢነ ሃዛ ይህ በሚለው የተፈለጉት አሉ። አንዳንዶቹ ደግሞ በል ኩሉ ማ ተضመነትሁ ሃዚሂ ሱራ ሚን አልመዓኒ እቺ ምዕራፍ ያካተተቻቸው በውስጧ የያዘቻቸው መልእክቶች ሁሉ ነው ይህ በሚለው የተፈለገው ይላሉ። እነ الشيخ السعدي رحمة الله عليه قالوا ولعل هذا أقرب ይሄንኛው ቀረብ ይላል። አይ በሱረቱ አልአዕላ በዚህ ምዕራፍ ውስጥ የተጠቀሱት መልእክቶች በውስጧ የተካተቱት ነገራቶች ሁሉ ለፊ ሱሑፍ الأولى በፊተኞቹ መጽሐፎች ውስጥ ያሉ ናቸው። ቁርአን ላይ ብቻ አይደለም እነዚህን መልእክቶች ያወረድኩት በል ቀደምቶችና የበፊተኞቹ አንቢያዎችና ሙርሰሎች መጽሐፍም ላይ አውርጃታለሁ ለነሱም አስተምሬያቸዋለሁ ማለት ነው። ኢነ ሃዛ ይህ ለፊ ሱሑፍ الأولى በፊተኞቹ መጽሐፍ ያለ ነው። ሱሑፍ ኢብራሂም ወሙሳ በኢብራሂምና በሙሳ መጽሐፍ ውስጥ ማለት ነው። ሱሑፍ ገጽ ማለት ነው። ወልሙራድ ቢሂ አልኩቱብ መጽሐፍ ነው የተፈለገበት። እነዚህ የተከበሩ አንቢያዎች ኢብራሂም ወሙሳ ዐለይሂም ሰላም ወሁማ ሚን ኡሊል ዐዝም በል ከነቢያችን ዐለይሂ ሰላቱ ወሰላም በኋላ በደረጃ ተከትለው የሚመጡ ናቸው። አህሉ ሱና ወልጀማዓዎች ዘንድ ከአንቢያዎች ሁሉ በላጩ ነቢያችን ዐለይሂ ሰላቱ ወሰላም ናቸው። هذا بالنص والإجماع أنا سيد ولد آدم يوم القيامة እንዳሉት ነቢያችን ዐለይሂ ሰላቱ ወሰላም በሐዲስን ተናግረውታል። ዑለማዎችም በኢጅማዕ ረሱል ዐለይሂ ሰላቱ ወሰላም ከሁሉም ፍጥረት በላጭ እንደሆኑ ይስማማሉ፣ ከነቢያቶች ሁሉ ማለት ነው። ሁለተኛ ደግሞ ከነቢያቶች ሁሉ በደረጃ ኢብራሂም ዐለይሂ ሰላም ናቸው። አቡል አንቢያ ወኢማም አልሙወሒዲን አላህ ተባረከ ወተዓላ ከፍጥረቶቹ መካከል ሁለት ኸሊሎች ብቻ ናቸው ያሉት። ኸሊል ማለት የመሐባ የውዴታ ጫፍ ያለው ደረጃ ነው። ውዴታ ብዙ አይነት አለው። መሐባ አለ፣ ገራም አለ ኢላ ገይሪ ዛሊክ ምን አልአንዋዕ። ኸሊል የሚለው አይ ማ ተኸለለ አልነፍስ ነፍስን ሰርፍሮ የሚገባ የሆነ ውዴታ ነው። ሁላም ነው ያው ለአላህ ተባረከ ወተዓላ فهو ليس كمثله شيء እሱን የሚመስለው ማንም የለም። ግን
ከባሮቹ ሁሉ ከፍጥረቶቹ ሁሉ ሁለት ኸሊሎች ብቻ ናቸው ያሉ። አንዱ ነቢያችን አለይሂ ሰላቱ ወሰላም ናቸው። ሁለተኛው ደግሞ ኢብራሂም አለይሂ ሰላም ነው። ወተኸዘ አላሁ ኢብራሂመ ኸሊላ እንዳለው ነቢያችን ደግሞ አለይሂ ሰላቱ ወሰላም በሐዲስ ምን ያሉ ኢነላሃ ኢተኸዘኒ ኸሊለን ከመ ኢተኸዘ ኢብራሂመ ኸሊላ ወፊ ሪዋያ ወላኪነ ሷሒቡኩም ኸሊሉላህ ከዱንያ ሰዎች ውስጥ ምድር ላይ ከሚገኙ ሰዎች ኸሊል አድርጌ ቢይዝ ኖሮ አሉ አቡበክር ነበር ኸሊል ያለው። ነገር ግን እኔ የአላህ ኸሊል ስለሆንኩኝ ከምድር ፍጥረት ውስጥ ከሰዎች ውስጥ ኸሊል መያዝ አልችልም ብለዋል። ስለዚህ ሁለተኛው በደረጃ ኢብራሂም አለይሂ ሰላም ናቸው። هذا بإجماع العلماء أو شبه إجماعا በሚቃረብ መልኩ። ሶስተኛው ደግሞ ሙሳ አለይሂ ሰላም ነው አብዛኛዎቹ ዑለማዎች ዘንድ። ስለዚህ አላህ ተባረከ ወተዓላ ይሄንን ነገር በአንተ ብቻ ላይ አይደለም ያወረድኩት በል ካንተ በፊት በነበሩ ታላላቅና የተከበሩ ነብያቶች በል በአባቴ በኢብራሂም በሙሳ አለይሂ ሰላም ላይ ያወረድኩት ነው ማለት ምንድነው? በዚህ ሱራ ላይ ለተካተቱ መልእክቶች ትኩረት ስጡ ነው። ታላቅነቱን ለማመላከትና ሙእሚኖች ትኩረታቸውን እንዲጀሯት ለማነሳሳት ነው። ኢነ ሃዛ ይህ አይ በዚህ በቁርአን ሱራ የተጠቃለሉ መልእክቶች ለፊ ሱሑፊል ኡላ በፊተኞቹ መጽሐፍ ያለ ነው። ሱሑፊ ኢብራሂም ወሙሳ በኢብራሂምና በሙሳ መጽሐፎች ማለት ነው። ሱሑፉ ኢብራሂም አማ ሱሑፉ ሙሳ هي التوراة አብዛኛዎቹ ዑለማዎች ዘንድ አንዳንዶቹ ዑለማዎች አላህ በሙሳ ላይ ተውራትን አውርዷል በተጨማሪ ደግሞ ሱሑፍ አውርዶበታል ይላሉ። ነገር ግን አብዛኛዎቹ ዑለማዎች ሱሑፍ ሙሳ ማለት የተውራት ራሷ ተውራት ናት ይላሉ። ስለዚህ እችን ሱራ ትኩረት ስጧት፣ በውስጧ የተጠቀሱ ነገራቶችንም እንደዚሁ አስተንትናችሁ ተግባራዊ አድርጉ ይላል። هذا والله اعلم وصلى اللهم على نبينا محمد وعلى آله وصحبه وسلم. سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك.